So ጨዋታው ውድድሩ ተጠናቋል. The result was as expected. Johnny ቾክ አርጎታል. ቾክ ከማረጉም በፊት ተደጋጋሚ ፓንቾችን አሳርፎበታል. ማች ነበር ማለት በጣም ከባድ ነው. ግን ሃይፑ በጣም አሜዚንግ ነበረ. the crowd, the setting, የመጀመሪያውን MMA ፋይት በዚህ መልኩ ከዛ በፊት የነበሩት ያበደ ፋይት ነበር. Ladies and gentlemen, የንቃተ ህሊናና የጆኒ ጁጁቱ ባልተጫወተ ነው እንደ ጌሙ ባልተጫወተ ይቅር ሌላው ማለት ነው። ራውንድ 1 ራውንድ 2 ራውንድ 3 እያለች ለምትዞረው አለች ይቅር ባህላችን አይደለም ብላ ፒኪኒዮን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ስራ መናቅ ንቀት ስራ መናቅ እንቅድፍት ሳብላጥ ፖስት ቢዳውኒር ዳውንሎዲር የሆነ ጨዋታ ትጫወታላችሁ እንዴ? በስማም ይሄ በረሮ የሆነ ፍጥረት ወይኔ ባንግላዴሽ አለመሄደው ነው እንጂ ነበር በተኛው ኖሩ በሚስኮል የሚነገር ታሪክ ቁጭ ብዬ እስካሁን አለመተኛቴ። ነገሮች እንደታሰቡት አልነበሩም። ጊዜም አልፈጀም። ይህ እንደሚሆን የገመተውና የዛተው ጆኒ አሸናፊ ሆነ። ካልተሳሳትኩ 1 ደቂቃ ሳይሞላ ድብድቡ አለቀ። ታሪካዊ ድል በአድዋ ድል መታሰቢያ ሙዚየም ሲካሄድ የቆየውና መላው የስፖርት ቤተሰብ በጉጉት ሲጠብቀው የነበረው ታሪካዊው የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ፋይቱን እንዴት አገኛችሁት? ለአዘጋጆቹ ግን ላቅ ያለ አክብሮት አለኝ። እስኪ እንደኔ ይሄ ልጅ አሳዘናችሁ እግዚአብሔርን የኔ አባት አይዞሽ አንተ አሸናፊ ነህ። እኔ እንዴት ነው ቅልቅል ስሜት ልተቸውም እፈልጋለሁ ላደንቀውም እፈልጋለሁ ምናምን በጣም ነው ያሳዘነኝ ከምታስቡት በላይ እግዚአብሔርን ነው የምላችሁ። መታቸው እንዴት መሰላችሁ እኔ ትልቅ የሆነ ሃይ ኤክስፔክቴሽን ኖሮ ነበር ከምላሱ አንፃር ካወራበት አንፃር እንዳልኳችሁ ነው ብዙ ነገር ስትራግል አድርጎ ነው የመጣው ምናምንና ይህ የመጀመሪያው የኤምኤምኤ ማርሻል አርት ነው። ሶ አላቅም እዚህ ይሆናል ኮንትሪቢዩት አድርጓል ብዬ ነው ማሰውና አሸነፈም ተሸነፈም በአንድ በኩል አደንቋሉ። ግን ደግሞ ያወራበት መንገድ ይሁን አይታችሁ ከሆነ ሞር ኤክስፔክት እንድታረጉ ምናምን ነገር ነው ያወራበትና ካወራው አንፃርና የሆነ ፐርፎርም ያደረገበት መንገድ በኢየሱስም በጭራሽ የማይገናኝ ሊገለው እግዚአብሔር እንዴ ትንሽኩ ምናምን ደቂቃ ትንሽኩ ቢጠብቁት ይገለዋል። እንዴት ነው አንተ እንደዛው ሩተ ምናምን አትሊስት የሆነ ኮምፒቲሽን አታሳይም? የሆነ ምንም ነው እኮ ያላረገው በቃ ተጀመረ አለቀ ማለት እና ካወራበት አንፃር የሆነ ፒፕሉ የሆነ ሞር ኤክስፔክቴሽን ነበርውና ከዛ አንፃር በጣም ነው ብቻ በጣም ነው ያሳዘነኝ። እሱ ራሱ ኤክስፔክት ያላረገው ነገር ነውና እኔ የሆነ ትልቅ ነገር ጠብቂበት ነገር ምን አትሊስት የሆነ ኮምፒቲሽን ኖራል ብዬ ነበር። ጭራሽ የለምና ጆኒ በርቀት እንደሚበልጠው ጭራሽ እንደማይገናኙ ነው የተመለከትነው። ኤኒዌይስ በጣም ነው ያሳዘነኝ። እሱ ራሱ የሆነ ጭራሽ ጆኒን አላወቀውምና አንኤክስፔክተድ ነው የሆነበት። እስኪ እናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ በጣም አሳዝኖኝ ይሄንን ቪዲዮ የሰራሁት እግዚአብሔር። እንግዲህ የሚመሩሽ ማለት ጥሬ ቃን ይገባላችሁ ምንም ያልወሮ ነገር የለም። በቃ እኔ አላቅም ከጆኒ በበለጠ መንገድ የዛተው ንቃተ ህሊና ነው። እሱን ያመጣችሁ በቃ ያመት ገቢ ያሳችሁት ወይኔ አሁን ሚምሲ እንዳትሰሩበት ይግፍ ነው። ሁለተኛ ቅጣት ነው የሚሆነውና በቃ ሰክሱ በሲክስ ለፉት ምናምን ነገር ቢበሩሽ ግን አትፈቱትም። ብቻ እንግዲህ አሳዝናል በጣም። ይድረስ ለንቃተ ህሊናና ለጆኒ ጁጁትሱ። የኢትዮጵያ ህዝብ በጣም አዝኖባቸዋል፣ በጣም ተከፍቶባቸዋል። ለምን ካላችሁ ደግሞ ይሄ ፋይት ከመዘጋጀቱ ቀን ጀምሮ እስከ ዛሬዋ ሰዓት ድረስ ሁላችንም እየጠበቅን የነበረው አዳር ነው እንጂ ሾርት አልነበረም። ሙሉ ህዝቡ አዳር እየጠበቀ ጆኒ ሾርት ሰጠው ሾርት እማጂ አስተሳሰቡ ጠፋ፣ ንቃተ ህሊናው ጠፋ። ወይኔ ንቃተ ህሊና በቃ ህሊናውን አሳጣው። አረ ወይኔ አንገቱን ቆለፈው። አረ ወይኔ አረ አለቀ። አሸነፈ ጆኒ በአንድ ዙር።
በኢየሱስ ውርደት በኢየሱስ ውርደት ወይ እኔ እኮ ገና ፋይቱ እየጀመረ ነው ብያለሁ። አለቀ። እንደ ዶሮ አርዳት ስታም እንዴ ስከርንባት እንትን ስትፈራፈር እንዴ ቆለጡን ነው እኮ እንዲህ ሲይዝለት ታፕ 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 ከያፒንግ ወደ ታፒንግ ነው ያስገባው ወዲያው። እንዴ ጉትት ነው ማለት እንደ እንትን ሄዶ ቅፍቅፍ ያደረገው የሆነ በቃ የተነፋፈቁ ዘመዶች ነው የሚመስሉት። ስሩ ገባ ያዘው እንዲህ ቆለጡን ጎተተ ሲያደርገው ታፕ ታፕ አረገ ወዲያው። እና ፕሮፌሽናል ሁሌም ፕሮፌሽናል ነው። ማወቅ ያለባችሁ ነገር ፕሮፌሽናል ሁሌም ፕሮፌሽናል ነው። እና እኔ ብሬን በልቻለሁ። ገብቷችኋል? እኔ ጆኒ ጂጂትሱ የመጀመሪያ ቀንም ሳገኘው እየተላፋ ነበር፣ ላፋት የሌለበት ቦታ ላይ እና እድሜ ልኩን ሲላፋ የኖረ ሰውዬ ጋር አንተ እንትን ስለሆንክ ብር ያስያዛችሁ ሰዎች ናቸው ያሳዘናችሁ። እና ትኬት ቆርጣችሁ የገባችሁ ደግሞ ያሁላ ወጪ አውጥታችሁ እኔን በሰከንድ እኮ ነው ታባ አለች እኮ ከላይ ወጥቶ እኮ እንዲህ ነው ድፍን ያረጋት። ወይ ንቃተ ህሊና ትመችኛለሽ፣ ግን አልተረፍሽም። አልተረፍሽም። ያሁላ ኦራፋር ያሁላ ወይኔ እስቲል ግን በቃ ይመቻችሁ። ጌቼ ይህንን ፕሮግራም ያዘጋጃችሁ ሰዎች በጣም ትልቅ ለኢትዮጵያ ለነገሩ ትውልድ ለስፖርቱ ዓለም ትልቅ በርን የከፈታችሁት በትልቁ ነው የተጀመረው። ትልቁኑ እና በጣም በቃ ንቃተ ህሊና ራሱ ጀግና ነህ። ወኔ ኢጎን ወድልሃለሁ። አሁንም ታፕታፕ አረግሻት እንጂ ቶሎ ኢጎሼት እንደገባች ግን በቃ የሚገርም ነው። ጆኒ ፕሮፌሽናል ነው። ብዙ ውድድር የተወዳደረ ሰውዬ ነው። እንዴት እንደማያሸንፍ እንዳሰባችሁላ አላቅም። ያሰባችሁ ሰዎች አንፈራፈረው እኮ። ጆኒ ግን ወንድ ነኝ የምትል ከሆነ ቁም ነገር አድርሱለት። ወንድ ነኝ የምትል ከሆነ ንቃተ ህሊና ላይ አይደለም። ኔክስት እኔን ግጠመኝ አድርሱለት። ኔክስት እኔን ግጠመኝ። አዘጋጁ ጌች ኔክስት እኔ ስለ ቲጂ እንድገባ ፍቀድልኝ እና ንቃተ ህሊና በቀልልሃለሁ። በ20 ሰከንድ ነው የዘረረው ተብሏል። እሱም ጁጁትሱ ይዞ ይግባ። እኔ ስለ ቲጂ ልግባና ንቃተ ህሊና እንዳታስብ ኢንዶሚኖ ያለ። እሺ ንቃተ ህሊና ላይ ሁሉም ሰው ሙድ እየያዘ ነው እና ያ እኔ ስላልተመቸኝ ነው የመጣሁት። አንደኛ ሊደነቅ ነው የሚገባው የሰውዬ በወኔ ነው የመጣው እንጂ ያን ፕሮፌሽናል ምናምን ሆኖ አይደለም። ደህና ትሬን የሚያደርግበት ጂም እንኳን የሌለበት አካባቢ ላይ ነው እና በወኔ ነው የመጣው ሰው። አድንቁት፣ በቃ ጆኒን አድንቁት። ለማንኛውም የሆነ አይነት ነገር አታስመስሉት። እንኳን ፕሮፌሽናል ምናምን ያለው ነው ንቃተ ህሊና ይቀርና ሁለት ትልልቅ በጣም ተጠባቂ ፋይት፣ ሁለት በጣም ትልልቅ ፋይተሮች ፕሮፌሽናል ፋይተሮች በጣም ተጠብቆ ውድድሩ ከዛ በሴኮንዶች ውስጥ ኖክአውት ምናምን ተመልክተን እናውቃለን። እና ፋይቲንግ እንደዚህ ነው እና የሆነ አይነት ነገር ባታስመስሉ ደስ ይለኛል። ንቃተ ህሊና ኔክስት በጣም አሪፍ ፋይተር ሆኖ የተሻለ ነገር ይዞ እንደሚመጣ በእርግጠኝነት ሁላችንም መናገር እንችላለን። ለኢትዮጵያ ኤምኤምኤ ትልቅ ተርኒንግ ፖይንት ነበረ ማለት ነው ዛሬ። አሁን ነገ ነው ትናንትና የሚባለው አላውቅም፣ ብቻ ትልቅ ተርኒንግ ፖይንት ነው። ከዚህ በኋላ ኢትዮጵያ የሚገራረሙ ኤምኤምኤ ፋይተሮችን ታፈራለች። ከዚህ በኋላ በቃ እንደ ቀልድ ሊሆን ይችላል አላውቅም፣ ብቻ የፈጠረውን ተጽዕኖ ተመልክታችኋል። ህዝብ ነው የነበረው። ከዚህ በላይ ምን ትፈልጋለህ? ከዛ ባለፈ ግን ስለ ኤርሚያስ መስፍንና ስለ መስፍን ብሩ የቦክስ ጨዋታ ስለሱ ሌላ ቪዲዮ መሰራት አለበት። በአጭሩ ግን ቦክስን አስከብራቸዋል። ሁለቱም ቦክስን ጥግ ድረስ አስከብረው ነው የመጡት። ቦክስ አሁን አይደለም የመጣው ኢትዮጵያ ውስጥ ቦክስ ለአመታት ስንት ትልልቅ ቦክሰኞችን ያፈራች ሀገር ነች። ብዙ ሰዎች ዋጋ ከፍለውበታል። ቦክስ የዛሬ አይደለም፣ በጣም ረጅም ጊዜ ነው ቦክስ እና በቦክስ ዘርፍ ስንት ትልልቅ ሰዎች የፈሩበት ሀገር ነው እና ያንን ደግሞ መጥተው በሚመጥን መልኩ ኤርሚያስ መስፍንና መስፍን ብሩ ያንን በሚመጥን መልኩ መጥተው ቦክስን አስከብረዋል ብዬ አስባለሁ። የሚገርም ፋይት እኔ ያየሁትኝ እሱን ነው። እንትናን አላየሁትኝም። ንቃተ ህሊና ላይም አልችልም። 30 ሰከንድ ተብሎ ይመቻችሁ። ለማንኛውም